በጣም ከባድ ችግር ነበር የተፈጠረው። እግዚአብሔር የተመሰገነ ይሁን። ግን ማናችንም የክሩ አባላት ላይ ምንም አይነት ጉዳት አልደረሰም። ምንድነው እሺ ከዛ በኋላ እናቴ የት ነው እሺ ወዴት ነው የወሰድሻት? አላውቅም። ወደ ተላኩበት ቦታ ይዣት ሄድኩኝ። ከዛ በኋላ አላውቅም የት ነው የተላከው? ወደ ተላከልኝ ቦታ እናቴ ወዳዘዘችኝ ቦታ ላኩ። ማለት እዛ ጋር መሳሪያ ሁላ ተመዞብን ትንሽ ተኩስም ለመክፈት ሞክረው ነበረ። አንድ ቤት ውስጥ ቢያንስ ከወራቶች የዘለለ አንቀርም። ሁሌ እናቴ ስለ ብር እየነገረች ነው ያሳደገች። እኔ እስር ቤት አንድ ቀን እንደማልቆይ እናቴ በህይወት ኖራ እኔ እስር ቤት ውስጥ መቼም እንደማልገባ እርግጠኛ ነኝ። አዎ እሷ እንድለወጥ ስለፈለገች። ሳትማሪ እንዴት ነው ልትለወጪ? ብር ስለማገኝ በምሰራው ነገር ብር ስለማገኝ እለወጣለሁ። ካንተ ጋር ስትገናኝ ስንተኛ ጊዜ ነው? እኔ በጨራሻ ላይ ለመጀመሪያ ጊዜ ነው። እኔ ማገኛት ቤዛዊትን ነበር። ቤዛዊትን አገኛታለሁ ብዬ ነበር። አብሬያት እየሰራለሁ። የእሷን ነገር ትእዛዝ የምከተለው እናቴ ስለሆነ። ስራ እኮ አይደለም እየሰራሽ ያለሽ። ብር የሚያስገኝ ነገር ከሆነ ስራ ነው። ስለማታውቃት ነው እዚህ ድረስ ይዘኝ የመጣው ማለት መጣም የቻልከው ማለት ነው። ሲጀመር አንተኛው ማለት ነው። ምን ብለህ ነው የጠራኸኝ? ምንድን ነው የምነግራቸው? የሆነውን ነገር ሁሉ ባጠቃላይ። ስለዚህ ራስህ ያመጣኸውን ጣጣ ራስህ ትወጣለህ። እኔ እኮ ታዝዤ ነው ታዛዥ ነኝ። እንግዲህ ምንም ማድረግ አልችልም። መጥቶ ያዙኝ። ከዚህ ጣጣ ውስጥ የምታወጣኝ ከሆነ ታወጣኛለህ፣ ያለበዛ ማለት ነው የማትወጣው ነገር ውስጥ ነው የምትገባው። እሺ ያለውን ነገርና መስለ ስራት መጀመሪያ ላስረዳክ። እስቲ ምን እንውጣ እኮ ነው አንተ ነህ ቤት የምትፈጠበጠው። አንተ ነህ ያመጣቸው። አንተ ነህ ያመጣቸው። ምንድነው ስለዚህ ሴትዮ አንቺ ይመለከትሻል እንዴ? አይመለከትሽም እኮ። ሊመለከተኝም ላይመለከተኝም ይችላል እኮ። እናትህ እንደውም በጣም እድለኛ ናት። ምክንያቱም ልጁ ላይ ባደረሰችው ጉዳት ልጁ ኦልሞስት አሁን ወደ ሞት ደረጃ ነው የደረሰ ያለው። አንተ ነህ የገለሃለው። ቤት ትመጣለህ። አርፎ ብትበል ጓደኛ ይባረኩ። እኔ እናቴ በህይወት ብቻ አይደለም ምንም አይነት ነገር ደርሶባት ማየት አልፈልግም። ዘሪሁን እንደዛ እንዳይመስልህ። ምን ያህል አደገኛ ሰዎች እንደሆኑ አታውቅም። ዘሪሁን ያን እያወቅህ እንደዚህ ታደርጋለህ። ከዛ እሷ በላከችልኝ ሎኬሽን መሰረት እናታችሁን ሴትዮዋን ይዤ በሄድኩ ሰዓት ያገኘሁት ሌላ ሰው ነው። እናለ የደወለልኝ ሰው አለ? ማንም የደወለልኝ የለም። ማንም የመጣ ሰው የለም። በቃ ንገረኛ፣ በቃ አስረዳኛ። ማወቅ ፈለኩኛ። ማንም እዚህ የመጣ ሰው የለም። ማንም የመጣ ሰው የለም። በቃ እንደሚስት ማወቅ የለብኝም ይሄንን ነገር። እኔም አንቺም አደጋ ላይ ነው የምንኖር። ወንጀል ውስጥም ካለበት በቃ ያለውን ነገር ነው። በቃ ያለውን ነገር ነው። ስለዚህ ያለውን ነገር ነው የነገረኝ ነገር ነው። ስለ እናታችንም ስላለው ነገር እያንዳንዱ ነገር ንገረኝ እያልኩ አንድ ቀን እኔ ጋር እንድትቀመጥ አደረጉኝ። ከዛ በኋላ በተላከልኝ ሎኬሽን መሰረት ለሰው እንዳስረክብ ትእዛዝ ሰጡኝ። ትእዛዙን ፈጸምኩ። ምንድነው ያደርጋችሁ? ማውራት አይጠበቅብሽ። ምንድነው መቀባጠር? እንደዚህ ነው ማውራት የምትፈልጊው? ለስጠጋት ይሁን አላውቅም፣ ግን ስጠይቀው ጊዜ ለአንድ ቀን አድራ እንደምትሄድ ነግሮኛል። እንዴ ምንድነው? አሰጥልኝ ያን ሰውዬ። እየሰማሽ ነው አይደል? እንደዚህ አንቄ ነው የምደፋሽ እዚህ። እየሰማሽ ነው አይደል? ለግቢ ሲጀመር ወዴትም አትተሰብሽ። በቃ ይሄን ሰውዬ እንዲወጣ ይፈልጋል። ለምን ነው ምክንያትሽ ምንድነው? ለመጨረሻ ጊዜ ወደዚህ ቤት እንደመጣች ተነግሮኝ ነው ወደዚህ ቤት የመጣሁት። ዝም ብዬ ሰው ቤት ከፍቼ ዘልዬ ምገባ እብድ አይደለም። ሲጀመር ይሄ የገዛ ቤቴ ነው፣ የራሴ ቤት ነው፣ የምኖርበት ቤቴ ነው። እርግጠኛ ማንሽ ማለት ነው? የገዛ ቤቴ ነው። አዎ እርግጠኛ ነኝ። ይሄ የገዛ የራሴ ቤቴ ነው። ዘሪሁን ምናምን የሚባል ነገር የለም። አትጥልኝ አይነት ሰው አሁን ባለቤትሽ ወንጀለኛ ነው። ማንም ወንጀለኛ የለም። አንተ ነህ ወንጀለኛ። ይኸውልህ ተጎሳቁላለች ሴትዮዋ እንደሆነ እንዳየኋት ተጎሳቁላለች። ፊቷ ጠቆር ብሏል፣ ተጎሳቁላለች። ግን ደግሞ ማለት እኔ ስለሷ በምን አይነት እንዳመጣት ምን አድርገው ደብድበው ያንጣት ምን አድርገው ያንጣት አላውቅም። እኔ ምንድነው የምትይው አንቺ? በቃ ውጣ። ዘሪሁን የት ሄደ? ምንድነው? ማነው ዘሪሁን? ምንም ነገር የምትምትይው ነገር የለም። እኔ ምንም አይነት ወንጀል አልሰራውም። ጌት ነው ያመጣሽው? ይሄን በቃ ሰው ነው የሰጠኝ። እስከዛ ድረስ እንድኖርበት ነው የተቀመጥኩት። ኤልያስ እስር ቤት ውስጥ እየበሰበሰልሽ ነው። የሚያሰራችሁ ማለቃ እስር ቤት አይደለም ኤልያስ። ሌላ የምታወሪው ነገር የለም። እስር ቤት ውስጥ በስብሶልሻል። ይሄ አይደል አለቃችሁ የነበረው ብርሃን። ከዚህ በኋላ አንቺም የነሱ ጣፋንታ ነው የሚደርስ። በጣም ነው የማዝነው። አንተ ቁጭ ብለህ እኔ ልመታሽ ነበረ። ገርሞሻል እንዴ?
በቃ እኔ ለተወሰነ ጊዜ አፍነው አስቀምጠው የሚለቋት ነበር ይመስለኝ። እንደዚህ መች ያሰቃዩታል ብዬ አሰብኩኝ። ሳሚ ታገል ነው እንጂ እኛ እነሱን በስለዝም አስፈራራናቸው እንጂ ምንም አይነት ነገር ጉዳት አላደረስባቸውም። እኔ እንደፈለክ አድርገኝ። ስለዚህ ይሄንን ጉዳይ ለሷ ምንም አይነት ነገር እንደዚህ አይነት ጭንቅላት እንደሌለኝ አንቺም ታውቂያለሽ። በቃ ባጠፋሽው ልክ ደግሞ መቀጣት ባለብሽ። ምንድነው እንደሚያደርግህ ነው? ምንድነው ማናችሁ ከማኛለ ምንድነው የሚያደርግህ? እንደዚህ የሚያደርግህ ነገር አንዱን ጥበቃ ጎርተው ነበር ወንድሜ። ከዛ ዋሌት እንደወሰዷት አላውቅም። እናታችን የለችም። ማንም አፉን ያስቀመጠች ሰው የለም። እዚህ በገዛጅሽ እንደመጣሽ ይታወቃል። የት ነው ወሰዳችኋት? ምንድነው ያደርጋችኋት? ገደላችኋት? አንተ ተከታተለ አነግረኝ ለምን አፍሬ እንድደርሽ አልፈልግም ያልኩት ነው። ለኔ ማለት ሊያናግርሽ አይፈልግም። ሳሚ ጨለማ ነው ክፍሉ። ያስፈራ ነበር ወንድሜ። አታልቅሽ። ወንድሜ በጣም የሚያስረውኝ ነበር። እዛ ክፍል ውስጥ ብቻዬን ቆልፈውብኝ ነበር። እሷ ሲጀመር ከነሱ ጋር ናት ወንድሜ። እሷ ከነሱ ጋር ናት። እነሱ ፊታቸውን ሲያዞሩባት ነው እንደዚህ የምትሆነው። አንድ ነገር አርጋችኋት ቢሆን እመነኝ እገልሃለሁ። ይሄንን በደንብ ወቅ። ሲቀጥል ደግሞ እናቴን የት ነው ያረጋችኋት? እናታችንስ አላውቅም የት እንዳደረጓት፣ የት እንደወሰዷት አላውቅም ወንድሜ። አንድ ላይ ነበርን። ጀመር እንደወጣ ራስኩ አልተፈቀደልኝም። ለከናተኛ አልሰጡኝ። ለምንድን ነው ያገዱሽ አንቺ? እሷ ጎዳችሁ አንዱን ጥበቃ። ከዛ በኋላ እየመቷት ነበር ወንድሜ። እዚህ ጋር አስተኝቶ ሲቀጠቅጧት ነበር። እናታችንን አስተኝቶ ሲመቷት ነበር። አስወጣልኝ በረከት፣ በእናትህ አስወጣልኝ። በእናትህ ሲጀመር አንቺ በዚህ ልክ እዚህ መቀመጥ የለብሽም። አንቺ ከኔ ጋር እንዴት ነው እንደዚህ የምትነጋገሪው? ዝም በይ እሺ። አንቺ አንዳንዱን ነገር ማጋዩ እባክህን እሺ በለኝ፣ እባክህን እሺ በለኝ። ያው የታገቱበት ቦታ በእርግጥ አውቀዋለሁ፣ ግን እዛ ቦታ ላይ መሄድ እጅግ በጣም ሪስኪ ነው። አዎ የኔ አባት አሙኛ። የት ሆነህ ነው? ስራ ቦታ ነኝ። ምን ሆነህ ነው? ንገረኝ። ለዚህ ጉዳይ ኃላፊነቱን እንዲወስድ ከበላይ አካሎች ትዕዛዝ ተሰጠኝ። እምቢ ማለት አይቻልም። አዎ ያን ደብዳቤኛ መጀመሪያ የላክነው ለምንድን ነው? እንድትጠነቀቁ፣ እየሰራችሁ ያላችሁትን ስራ እንድታቆሙ ለማስጠንቀቅ ነበር። እሺ እንግዲህ ቤተሰቦች ያው ቀደም ባልናችሁ መሰረት እንግዲህ ያው ዘሪሁንን ማድረግ ያለበትን ነገር እንዲያደርግ እያንዳንዱን ነገር እኛ ባልነው መሰረት እንዲጓዝ አድርግ ያልነውን ነገር ሁሉ እንዲያደርግ አድርገነዋል ማለት ነው። በዛም መሰረት እንግዲህ ከልጅቷ ጋር ተቀጣጥሯል ማለት ነው። ያቺን ልጅ ማለት ደግሞ እናታችንን ያስረከባት ልጅ ነች። እሷ እንግዲህ ከዛ በኋላ ወስዳ የት እንዳደረገቻት የሚታወቅ ነገር የለም። ራሷ ጋር እሷ ጋር ልትሆን ትችላለች እናታችን፣ ወር ደግሞ አሳልፋ ለሌላ ሰውም ሰታ ሊሆን ይችላል። ምንም የሚታወቅ ነገር የለም። ነገር ግን ደግሞ እኛ አርግ ባልነው መሰረት እንግዲህ ቀጥሯት የሚገናኙበትን ቦታ አሬንጅ አድርጎ መጀመሪያ የተገናኙበት ቦታ ለሷም ፍሪደም እንዲሰማት እንዲያደርግ እዛ ቦታ እንዲቀጥራት አድርገን እንግዲህ እዛ ቦታ ላይ እኛም እንገኛለን ማለት ነው። ቤተሰቦች ያው እሷም ወደዚህ እየመጣች ነው የምትገኘው። እንግዲህ ከዚህ በኋላ እንግዲህ ማድረግ የሚጠበቅብን ነገር አድርገን ያው አካባቢው በሰዎች የሚበዙበት ቦታ ነው፣ ብዙ ሰዎች የሚንቀሳቀሱበት ቦታ ላይ ነው ያለ ነው። ማድረግ የሚገባን እንግዲህ በዚህ ሰዓት አላቅም ሳሚዬ፣ ምናልባት ቦታው ካሜራ ለመቅረጽ የሚመች ቦታ አይመስለኝም። ነገር ግን ትንሽ በረከት አሁን እኔ እንድታቁልኝ የምፈልገው ድብቻ ቦታው ምንም ደስ የሚል ቦታ አይደለም ያለ ነው። አሁንም የተለያዩ ሰዎችን አሰማርተን ነው የምንገኘው እና አካባቢው ትንሽ ግርግር የበዛበት ቦታ ላይ ነው። እንደዚህ አይነት ቦታ ላይ እንዴት አይነት ልውጥ እንዳደረጉ ራሱ በጣም ይከብዳል። እዚህ ቦታ ላይ በጣም ትንሽ ማለትም ወጣ ያለ ቦታ ነው። በጣም ግርግር ነው፣ ውካታ፣ በጣም ብዙ አይነት ግብግቦች ነው ማለት የሰዎች እንቅስቃሴ ያሉት ሰዎች ትንሽ ከበድ የሚል አየር ነው ያለው። ምንም ደስ የሚል ነገር እየታየኝ አይደለም። ግን ደግሞ በረከት እኔ ምንም ነገራቶቹ ምንም ደስ እያለኝ ስላልሆነ አካባቢውን ሄጄ ከነሱ ጋር በደንብ መቆጣጠር አለብኝ። ስለዚህ አንተም በቃ ይህንን ነገር ካወቁ ይበቃቸዋል።
እንትን በልና ወደ ውስጥ መግባት አለብን። ግን ጥንቃቄ፣ በደንብ ጥንቃቄ። እሺ ቤተሰቦች፣ ያው ዘሪሁን እንደነገረን ከሆነ እንግዲህ እቺ ሴት ስትመጣ ብቻዋን አይደለም የምትመጣው። የሚጠብቋት ጠባቂዎች አሏት፣ ግብረ አበሮች አሏት። ብዙ ሰው ነው አጠገቧ ያለው ማለት ነው፣ ይዘዋት አብረው የሚመጡት ማለት ነው። ስለዚህ እኛም እንግዲህ የክሩ አባሎቻችንን ማሰማራት ባለብን ልኩ፣ ማጠናከር ባለብን ልኩ አጠናክረን፣ በተጨማሪም የህግ አካላትን መጨመር አስፈላጊ ሆኖ ስለተገኘ መጨመር ያለብን የህግ አካላቶች መጨመር ባለብን ልክ ጨምረን ቦታው ላይ አሰማርተን እንገኛለን ማለት ነው። ስለዚህ ቤተሰቦቼ እንግዲህ ከዚህ በኋላ ሊሆን የሚችለውን ነገር ሊፈጠር የሚችለውን ነገር ቤተሰቦቼ አብረን የምናይ ነው የሚሆነው ማለት ነው። ለእናንተ ማሳየት ያለብንን ነገርም የምናሳያችሁ ነው የሚሆነው። ከዚህ በኋላ ፈጣሪ ብሎ እናታችንን እጃችንን የምናስገባበት ሰዓት ቅርብ ይሆናል ብዬ አስባለሁ። እናታችን ከልጅቷ እጅ ትወጣለች ብዬ አላስብም በዚህ ቅጽበት። ስለዚህ እናታችንን ማግኘት ባለብን ልኩ እንግዲህ ፈጣሪ ብሎ ዛሬ ላይ እናገኛታለን ብዬ ተስፋ አድርጋለሁ ማለት ነው። ስለዚህ ቤተሰቦቼ የሚፈጠረውን እያንዳንዱን ነገር አብረን የምናይ ነው የሚሆነው ማለት ነው። እስከ ቪዲዮ መጨረሻ ድረስ ቤተሰቦቼ ሁላችሁም አብራችሁኝ እንድትቆዩ በዚሁ አጋጣሚ ላሳስባችሁ ፈልጋለሁ። በተጨማሪም ደግሞ ለመጀመሪያ ጊዜ ይህን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንድትጀምሩ ፈልጋለሁ። በተጨማሪም ቤተሰብ የሆናችሁ ሰዎች ደግሞ ይህን ቪዲዮ ሼር እያደረጋችሁ እንድትጀምሩ ትፈልጋለሁ ማለት ነው። ቤተሰቦቼ እንግዲህ እስከ ቪዲዮ መጨረሻ ድረስ መልካም ቆይታ። እንግዲህ ውድ ቤተሰቦች አሁን ያው የተባለችዋን ልጅ በቁጥጥር ስር ለማዋል ችለናል። ግን ደግሞ በሰዓቱ እንጃ አሁን በዚህ ሁኔታ ላይ መገናኘታችን ራሱ ትልቅ ነገር ነው ማለት እንጃ። ለእናንተ ማስተላለፍ የማንችለው ትልቅ ቪዲዮ ነበረ እየቀረጽን የነበርነው። ማለትም እሷን ወደዛ ቦታ ላይ ወደ ባለፈው እናቴን ወደ አስረከበበት ቦታ ላይ በመሄድ እዛ ቦታ ላይ እንዲጠራት አድርገን ነበረ። ያው እንደተጠበቀውም የተወሰኑ ግብረ አበሮቿ አብረው ማለትም እንደ ጠባቂ ነገር ሆነው ሲንቀሳቀሱ የነበሩ አብረዋት የተለያዩ ሰዎች ነበሩ። በጣም ከባድ ችግር ነበር የተፈጠረው። እግዚአብሔር የተመሰገነ ይሁን። ግን ማናችንም የክሩ አባላት ላይ ምንም አይነት ጉዳት አልደረሰም። ይህንን ነገር በጣም ምንም ነገር ባለመፈጠሩ በጣም ደስ ብሎኛል። ግን የነበረው ነገር በጣም ትንሽ ይከብድ ነበረ። ማለት እዛ ጋር መሳሪያ ሁላ ተመዞብን ትንሽ ተኩስም ለመክፈት ሞክረው ነበረ። ግን ደግሞ እኛም በጣም በተደራጀ መንገድ የህግ አካላቶችንም በብዛት ጨምረንና የተለያዩ ሰው የክሩ አባላቶቻችንንም በማደራጀት በቂ ነው የሚባለው የቡድናችን አባላቶችን በመያዝ ነበር ወደ ቦታው ላይ ሄድነው። ይህ ነገር እንደዚህ አይነት ነገር አፕንን ሊያደርግ እንደሚችል ቀድመንም ገምተን ነበረ ከነገሩም አንፃር። ግን ደግሞ እንዴት እንደዚህ ፐብሊክ ቦታ ላይ ነው ማለትም መንገድ ላይ እንደዚህ መሳሪያ ወጥቶ የህግ አካላት እያዩ ለመተኮስ እስከመሞከር ድረስ ደግሞ ያደረሳቸው ደረጃ በጣም የሚገርም ነገር ነው። ምን አይነት ሞራል እና ምን አይነት ኮንፊደንስ እንደሆነ አላውቅም። የህግ አካላቶችን እያዩ የህግ አካላት ከኛ ጋር ያሉ እንዳለ እንደገና የተለያዩ ሰዎችም በአካባቢው ላይ ነበሩ። ኢቨን መንገደኛ ሁላ ላይ ጥቃት ሊደርስ ይችል ነበረ በከፈቱት አምባጓሮ መሰረት። ግን ደግሞ እነሱም ደግሞ ተይዘው የተለያዩ ማጣሪያዎችና ምርመራዎች እየተደረገባቸው ነው ያሉት። ከሷም ደጋ ደግሞ ትንሽ ቆይታ አድርገን ነበረ። ትንሽ ለማውራት አልተመቸም ነበር ቦታው ላይ። ግን የተወሰነ ወሬዎችን ማለትም የምታውቀውን ነገር ስላለው ሁኔታ ትንሽ ለማውራት ሞክረን ነበረ። ግን ደግሞ ያን ያህል ቦታውም ሴፍቲው ጥሩ ስላልነበረ አሁን እዛው አካባቢ ላይ ነው የምንገኘው። ግን ደግሞ እዛው አካባቢ ላይ ብንሆን ለኛ ይቀርባልና ያመቸናል ወዳልነው አካባቢ ማለትም ወደ አንድ ሎኬሽን ወደዛ ሎኬሽን ውስጥ በመሄድ እዛ ቦታ ላይ ነው የምንገኘው። አሁን የምንገኝበት ቦታ የራሳችን ደህንነቱ የተጠበቀ ቦታ ላይ ነው የተገኘ ነው። ግን የነበረውን ነገር ለማስረዳትም ለማሳየት ራሱ ይከብዳል። ማለት መሆንም ካሜራ ላይ የሚቀርብ ቪዲዮ አይደለም። በዚህ አጋጣሚ እግዚአብሔር የተመሰገነ ይሁን ብያለሁ። ቅድም ማንም ሰው አልተጎዳም፣ ምንም ሰው ላይ ጉዳት አልደረሰም። ግን ደግሞ አሁን ከዚህ በኋላ ደግሞ እግዚአብሔር ይጠብቀን። አሁንም የጠበቀን እግዚአብሔር ነው። እግዚአብሔር ከዚህ በኋላ ይጠብቀናል። እንግዲህ እቺ ልጅ ደግሞ አጠገብ የምትገኘው ቅድምም ሳውራት ከሱ ጋርም ትንሽ እንዲያወሩ አድርጌ ነበር። ቅድም ነገራቸዋለሁ።
ማለት የቤዛዊት ልጅ ነኝ ነው እያለች ነበር። ግን ደግሞ ኮንፊደንሷ ምን ማወራሯ ምናምን በቃ እንጃ ምን አይነት ልጅ ናት ታስታውቃለች። ግን ደግሞ በዚህ ነው ያልክ እንደዚህ አይነት ወንጀል ውስጥ ተሳታፊ ሆና መገኘቷ እኔ ሌላ ነገር እንዳስብ እያደረገኝ ነው። ግን ደግሞ ከሷ ጋር ደግሞ ያለውን ሁኔታ ቁጭ ብለን እስኪ ምናወራ ይሆናል። እናቴም አሁንም በጤናና በሰላም እንድትገኝልኝ አሁንም ጸሎታችሁ ያስፈልገኛል። አሁንም አብሮነታችሁ ያስፈልገኛል። ሐሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ እንድታግዙኝና እንድታበረታቱኝ እፈልጋለሁ። ሁሌም ከጎኔ ስለሆናችሁ ደግሞ በጣም አመሰግናለሁ። አሁንም ጸሎታችሁ አይለኝ ማለት እፈልጋለሁ። እናቴን በሰላምና በጤናዋ እንዳገኛት ብቻ እባካችሁ። ነገራቶቹ እየከበደ ነው እየሄደ ያለው። ግን የፈለገ ቢከብድ የእናቴን ጥንካሬ አውቀዋለሁ። ምንም ነገር ከማድረግ ወደ ኋላ አትልም። ያ ነገር ደግሞ ራሷ ላይ ችግር ሊፈጥርባት ይችላል ብዬ ነው የሰጋሁት። ግን እባካችሁ አሁንም ጸሎታችሁ አይለኝ። በቀጥታ ወደሷ ገባና ደግሞ እናቴን እስኪ ከዚህ በኋላ ደግሞ እሷ ተረክባ የት እንዳደረሰቻት ለማን እንደወሰደቻት ደግሞ እስኪ ከሷ ጋር እናደርግ ይሆናል። ሲጀመር ይኸውልሽ አሁን ከቀድሙት ጥያቄ እንጀምራለን። በግልጽ እንድታወሪኝ እፈልጋለሁ። እኔ እናቴን ስለማታውቋት ነው። እናቴን አሁን ጥሩልኝ፣ እናቴ ካልመጣች ምናምን ትያለሽ። አሁን ምንድነው እንደዚህ አይነት ወንጀል ውስጥ ገብተሽ እንደዚህ አይነት የተጨማለቀ ስራ ውስጥ በዚህ እድሜሽ ውስጥ ገብተሽ ገና በዚህ እድሜሽ እንደዚህ አይነት ስራ ውስጥ ገብተሽ እንዴት በዚህ በሙሉ ኮንፊደንስ እናቴን ስለማታውቋት ነው እናቴ እንደዚህ ወጥቶ ምናምን ይሄን ያህል የሚያስብልሽ ስለማታውቃት ነው እዚህ ድረስ ይዘኝ የመጣው ማለት መጣም የቻልከው ማለት ነው። ሲጀመር አንተኛው ማለት ነው ምን ብለህ ነው የጠራኸኝ? ይሄን ጣጣ ራስ እንደመጣው ራስ ትወጣዋለህ። ሰማኸኝ አይደለ? ያለውን ነገር እውነቱን ነግሬያቸዋለሁ። ያለውን ነገር እንድነግራቸው ምንድን ነው የምነግራቸው? የሆነውን ነገር ሁሉ ባጠቃላይ። ስለዚህ ራስህ ያመጣውን ጣጣ ራስህ ትወጣዋለህ። እኔ እኮ ታዛዥ ነው ታዛዥ ነህ አይደል? እናቴን ታውቃታለህ መቼም አይደለ? ለምንም እንደማትመለስ እንግዲህ ምንም ማድረግ አንችልም። መጡ ያዙኝ። ከዚህ ጣጣ ውስጥ የምታወጣኝ ከሆነ ታወጣኛለህ፣ ያለበዛ ማለት ነው የማትወጣው ነገር ውስጥ ነው የምትገባው። እሺ አውቃለሁ፣ የማልወጣው ነገር ውስጥ እንደምገባ አውቃለሁ። ግን በቃ ምንም ማድረግ አይቻልም። ተያዝን። እውነቱን ተናገርኩ። አንተ ራስህ የሚወጣ ነገር ላይ ነው። ስለአንተ ህይወት አይመለከተኝም፣ ስለራሴ እንጂ። የሁላችንም ህይወት አደጋ ላይ ነው በዚህ ሰዓት። ስለማንም አይመለከተኝም፣ ስለራሴና ስለእናቴ ብቻ። እሺ ሰማኛለህ? እናቴ ባትገልህ እንኳን እኔ እገልሃለሁ። እሺ ከዚህ ነገር ውስጥ ታወጣኛለህ። ምን አይነት ሞራል ነው ቆይ ያለሽ አንቺ? ምን አይነት ሞራል ማለት ነው? ቆይ ግን እስኪ አንቺ ቆይ እኔ እንጃ በዚህ እድሜሽ እንዴት ነው እንደዚህ አይነት ነገር ልታስቢ? አንቺ አሁን ስለ መግደል ቆይ መግደል ምን ማለትስ እንደሆነ ታውቂያለሽ? ቆይ እንዴት አርጋ ብታሳድግሽ ነው በዚህ ልክ ስለ መግደል ገለሃለሁ? ቅድም ስታወሪ የነበረው ራሱ እኮ በጣም ለአይምሮ የሚዘገው ዊርድ የሆኑ ነገሮችን ነበር ስታወሪ ነበር። ሲጀመር ስለ እናቴ መጥፎነት እንድታወራ አልፈልግም። ትሰማኛለህ? ይኸውልሽ የፈለገ እናትሽ የልብ ብትሰጥሽ ማለት ነው ያለሽው አሁን ላይ በእኛ ቁጥር ስር ነው ያለሽው። አንቺም ሆንሽ እናትሽም ሆንሽ ይሄም አብሮሽ ሲሰራ የነበረው ሁላችሁ ምንም እንደሆናችሁ ምናሳዮቹ ጊዜ ደግሞ ቅርብ ነው። ይሄን ነገር ታውቃለህ። እኔ እናቴን ስላላወቃችኋት ነው እዚህ ድረስ ያመጣችሁኝ እናንተ ማለት ነው። እናንተም ገና ማትወጡ። ቆይ ግን አንድ ጥያቄ ልጠይቅሽ። ተማሪ ነሽ? እሱ ምን ያደርግልሃል? ስለኔ ማወቁ ምን አስፈላጊው ጥያቄ ብቻ መልሽ። ተማሪ ነሽ? አይደለም። ለምን አሁን እኔ ሳይሽ መማር ያለብሽ እድሜ ላይ ነው የምትመስይኝ። በቃ እናቴ ስላልፈቀደች ተውኩትኝ። አሁን የመስሪያ ጊዜሽ ነው ስላለችኝ እየሰራው ነው ያለሁት። ማለት እናትሽ ናት ያስቆመችሽ? አዎ። እንዳትማሪ? አዎ፣ እሷ እንድለወጥ ስለፈለገች። ሳትማሪ እንዴት ነው ልትለወጪ? ብር ስለማገኝ፣ በምሰራው ነገር ብር ስለማገኝ እለወጣለሁ። ገባ እኮ ሳት እንዴት አሁን እኮ ጓደኞች ምናምን የሉሽም? የለኝም። ማንንም አላውቅም ከእናቴ ውጭ ማንም የለኝም። ምንድነው? እሺ ምንድነው የምትሰሪው አንቺ? ምንም ስሪ የተባልኩትን ነው የምሰራው። ትዕዛዝ ማን ነው የሚሰጥሽ? እናቴ። ከዚህ በፊት እሺ ምን አይነት ስራዎች ሰርተሻል? ምንም አልሰራሁም። የመጀመሪያ ስራዬ ነው። ይሄ መጀመሪያሽ ነው? አዎ።
የምር እናትሽ ነው? ይሄን ሁላ ነገር ለምንድን ነው የምትጠይቀኝ? ግዴታ ማብራራት አለብኝ ለአንተ? ግዴታ መናገር ስላለብሽ ነው ለኔ የምትነግሪኝ። ይሄን እያደረግ ግን አስብበት። በጣም ዋጋ ያስከፍላችኋል የምታረጉት ነገር እኔ ላይ ማለት ነው። አንተ ጠብቅ ሲጀመር ማለት ነው። ይሄው ላጣጣ ውስጥ ከተከኝ አንተ አሁን የሆነውን ነገር ሁሉ ግልጹን ንገሪያቸው። እንድታወራ አልፈልግም። እንዳታወራ አንተ ከኔ ጋር እንዳታወራ። እኔ ስራዬን እየሰራሁ ነበር። ስራዬ ታወራ። አንተ ከኔ ጋር እንዳታወራ በቃ። ግን ቆይ ግን እናትሽ ናት የምር ነው? ዲኒ ከፈለክ ታስፈራ። የእውነቴን እኮ ነው እየጠየቅኩ ያለሁት። እናቴ ስለሆነች ነው አይደለ? አብሬያት እየሰራለሁ። የእሷን ነገር ትእዛዝ የምከተለው እናቴ ስለሆነች። ስራ እኮ አይደለም እየሰራሽ ያለሽው። ብር የሚያስገኝ ነገር ከሆነ ስራ ነው። ነፍስ የሰው ነፍስ እኮ የማጥፋት ሰውን እንዳንቺ አሁን እኮ እንዳንቺ አይነት ተማሪዎችን በዋነኝነት አሁን እኔ እናቴን እየፈለግኩ ነው ያለሁት እንጂ በዋነኝነት የያዝኩት ኬዝ እንዳንቺ አይነት ተማሪዎችን ትምህርታቸውን ጎበዝ ተማሪ የነበሩ በአንቺ እድሜ ላይ የሚገኙ ተማሪዎችን ትምህርታቸውን እንዳይማሩ በማድረግ ወደ ተለያዩ ሀገራት በመሸጥ የሰው ልጅ በመሸጥ አይምሯቸውን ከተጠቀሙ በኋላ ለተለያዩ አይነት ነገር ከተጠቀሙባቸው በኋላ ንፉዝና እብድ አርገው እየላኳቸው ነው ያሉት። ይህንን እኮ ነው እየሰሩት ያሉት ያንቺ እናቴ የምትያትና ግብረ አበሮቹ። ምን እንደሆነ ታውቃለህ? እኔ ስለማንም ሳይመለከተኝም አሁንም ቢሆን ስለኔና ስለ እናቴ ጤንነት ብቻ ነው የምጨነቀው። ይህን ነገር ደግሞ መልሼ እንትን ማለት አልፈልግም። ገባ? ለምን ቆይ እኔ እስኪ እንደ ጓደኛ አስቢኝና ታዩልኝ እስካሁን የተፈጠረውን ነገር ጓደኛ ምንድነው ሀፕን ያደረገውን ነገር ታዩና በቃ ሲጀመር እኮ ጓደኛም እኮ የምታቃርለችም እኮ ሲጀመር አስተዳደግ ራሱ እኮ ምን አይነት አስተዳደግ እንደሆነ እኮ መገመት አይከብድም። እቺ እኮ ቤት ውስጥ አፍና እኮ አንድ ነገር እየተነገራት ብቻ ያደገች ልጅ ነው የምትመስለው። እያያት አይደል ስለ ግድያ እንኳን ስታወራ እኮ ምንም አይነት እኮ የእንትን እኮ የምንም ስሜቷ ሁላ ሞቷል እኮ እቺ እዚህ ልክ እንድትናገረኝ አልፈልግም። ሰምኛለሽ? ይኸውልሽ አሁን ተረጋግተሽ የሚጠይቅሽን ጥያቄዎች ብቻ ምን አደረግሽ? እየመለስኩላችሁ ነው። ምን አደረግሽ? አሁን ምን አደረግሽ? እሱ የት ነው? ቆይ አምጥቶ ሰጠሽ አይደል? አዎ አምጥቶ ሰጠኝ። አረ በጣም ከማጋው እንደምናወራ እንኳን ያው ላይ ይቅርታ አድርግልኝና ሳሚኔ እንዴት አድርገን ከዚህ ጋር እንደምንቀጥል እንኳን ምንም እየገባኝ አይደለም። ችግር የለውም። እሺ ችግር የለውም። ከዛ አካንቺ ጋር የነበሩትም ሰዎች አንቺ ጠባቂዎች የነበሩትንም ማናገር ባለበት መልኩ የኛ ክሩ አባላቶች የንጋ አካላቶችም ማድረግ ያለባቸው ምርመራ እያደረጉ ነው ያሉት። ስለዚህ አሁን ምንድነው? እሺ ከዛ በኋላ እናቴ ኔት ነው? እሺ ወዴት ነው የወሰድሻት? አላውቅም። ወደ ተላኩበት ቦታ ይዣት ሄድኩኝ። ከዛ በኋላ አላውቅም የት ነው የተላከው? ወደ ተላከልኝ ቦታ እናቴ ወደ አዘዘችኝ ቦታ ላኩ። ይሄን ጥያቄ አልጠይቀኝ። እኔ አላውቅም ስለእናንተ እናት አላውቅም ማለት ነው። ወስጄ አስረከብኳት አለቀ። ከዛ በኋላ ተጣለች። ሞታም ሊሆን ይችላል። አላውቅም ምን እንደተፈጠረ አላውቅም። አንቺ እንዴት እንዴ እናንተ በጣም ማለት ምንም እኮ ልታመጡ አትችሉም። እኔ ላይ ምንም ልታመጡ አትችሉም። ይሄን ማወቅ አለባችሁ። ሲጀመር ሁለታችሁ እንደዚህ ልታወሩኝ አትችሉም። ማንነቴ ስላላወቃችሁ እንጂ ብታውቁ ሲጀመር በዚህ ልክ ልታወራችሁ ነው። አንቺ ራሱ የራስሽን ማንነት ባለማወቅሽ ነው እኮ እንደዚህ እያወራሽ ያለሽ። ሲጀመር እኮ ስለኔ ማንነት ልትነግረኝ ወይ አደንዛዥ ሰጣት ነው እንጂ የሚሆነው እናቷ ሲጀመረች ከዚች ልጅ አንደበት ይሄ ነገር መውጣቱ ራሱ ነው እኮ እቺ ልጅ በምን መልኩ ማናገር እንዳለብኝ ነገር ልታወራ አልፈልግም። እየነገርኩህ ነው ስለእናቴ መጥፎ ነው የማትወጣው ችግር ውስጥ እንዳትገባ እየነገርኩህ። ህፃንም ሁኚ ምንም ሁኚ ከዚህ በኋላ ግን ማለት ነው መጠየቅ ያለብን ነገር በስነ ስርዓት እንጠይቅሻለን። ባደንዛዥ እጽም ይሁን እንደዚህ ያወራሽ ያለሽው በምንም ይሁን ነገር ግን ይኸውልሽ አሁን ላይ ትክክለኛ መልስ ብቻ ነው እንድመልሽልኝ የምፈልገው። እናታችንን የት ነው ያረክሻታው? እኔ ስለእናንተ እናት ምንም ሰምኛለሽ አይደል? ይኸውልሽ የተፈጠረው ይሄ ሀፕን ያደረገው ትንሽ ጊዜ ውስጥ ነው። በዚህ በትንሽ ጊዜ ውስጥ ደግሞ እያንዳንዱ ነገር ጠንቀሽ ታውቂያለሽ። ነገሮችም ብዙ ሳይባባሱ ነገሮችን ማስቆም ስለሚገባን እናታችንን የት እንደወሰድሻትና ለማን እንደሰጠሻት ንገሪን እያልኩሽ። በዚህ ልክ እየጮክ እየተናገርከኝ በጣም እየጮክ እየተናገርከኝ ሌላም ነገር ላደርግሽ ይችላል። ሰምኛለሽ አይደል? ሌላም ነገር ላደርግሽ ይችላል። አለመታወቅ ማንም ልትሆኚ ትችላለሽ ብዬሻለሁ። ማንም አንቺም እናትሽ ገደል ልትገቡ ትችላለሽ። አሁን የት እንዳስቀመጥሻቸው እናታችንን ብቻ ንገሪኝ ያልኩሽ። አንቺ እኛንም ለምን ከዚህ ነገር ሰጣሶችን አንተ አንተ ምንም ነገር የማውራት መብት የለህም። ሰማኛለህ? አንተ ማለት የእናቴ እንትን ነክ አሸርጋጅ ታውቃለህ። የእኛንም ህይወት ውስብስብ አታድርጊ። ወሬትን እንዳታወራ
አንቺ ለምን እውነቱን ነግረሻል? አንተ ምንም የመናገር መብት የለም። የት እንደወሰድሻት ለምን አትነግሪያቸው? አንተ አታውራ ከኔ ጋር ሲጀመር እንደዚህ በዚህ ልክ ከኔ ጋር የምታወራበት እንትን የለም። ሰማኛለህ? ሲጀመር እስከ ዛሬ የተከፈለ ምርት ተፋታለህ። እሺ አውቃለሁ። በጣም አደገኛ ሰዎች ለዚህ አይደለም እንደዚህ ተልካሻ ነገር ልሰራ አይደለም ሲከፈልክ የነበረው። እቺ ልጅ ሳቷሽ ይላል ካንተ ጋር ስትገናኝ ስንተኛ ጊዜ ነው? እኔ በጨራሻ ለመጀመሪያ ጊዜ ነው። እኔ ማገኛት ቤዛዊትን ነበር። ቤዛዊትን አገኛታለሁ ብዬ ነበር። ግን የተላከልኝ ሎኬሽን ሌላ ነው። እሷን አገኘኋት። እሷ ነው እና እሺ እንዴት እናቴን ለእሷ እንኳን አሁን አንተ ወንጀለኛ ነህ አይደል? እንደ ወንጀለኛ እንኳን እንዴት ለዚች ልጅ አሳልፈህ ትሰጣለህ? እኔ ስራዬን ነው እየሰራሁ አድርግ የተባልኩትን ነገር ነው ማድረግ። በተባለው ሎኬሽን በተላከልኝ ቦታ ሄጄ ስደርስ እሷን ያገኘሁት። እሷንና እንደ ስራ ብታስብ እኮ እንደዚህ አታደርግም ነበር። ስለዚህ ግዴታ መስጠት ነው ያለብኝ። አስረክቤ ሰጥቼ ለመለስኩ። ይሄንን ያደረኩት። ስለዚህ ያለችበትን ሙሉ ለሙሉ ለማን ምን ታርግ ምንም የምታውቀው እሷ ናት። እሷ ናት ምናምን እያልክ አፍን እንዳትከፍትሽ። አሁንም እንዳታወራል። እኔ አላቅም። ቤተሰቦች እቺ ልጅ እኔ አይደለም ለእንደዚህ አይነት ወንጀል ትምህርቷንም በስነ ስርዓት መማር ያለባት ትምህርቷንም በስነ ስርዓት ተምራ ወደ ሌላ ደረጃ መድረስ ባለባት እድሜ ላይ እኔ በጣም ትልቅ ተአምር እየሆነብኝ ነው አሁን ላይ። እኔ ብዙ የወንጀል ኬዞችን ይዣለሁ ታውቃላችሁ እናንተ። ከብዙ ወንጀሎች ጋር ለረጅም ጊዜ ስጋፈጥና ከነሱ ጋር የተለያዩ አይነት ድርጊቶች ሲፈጸም ነበር የኖርኩት። አሁን ላይ ደግሞ በጣም በቃ እኔ ለማመንም ይከብዳል። እንዴት ሰው በዚህ እድሜው ይሄን ያክል ወንጀለኛ ሆኖ ፈርታ እንኳን የሆነ ነገር ተገዳ እንኳን ብለን ብንወስደው ሌላ ይሄን ያክል መግፋት አይጠበቅባትም። እንዴት እኔ እቺ ልጅ እንዴት እንደዚህ አይነት ወንጀል ውስጥ እንደገባች ለማመን እየከበደኝ ያለው። እናቴ ናት እያለች ነው። እናቷ አቱን ማውቀው ነገር የለም። ግን ብትሆን እንኳን እንዴት በዚህ ነው ያልክ እናት ልጁ ላይ ይጨክናል? ስለ እናቴ እንዳታወራ። እናቴ ምንም አላደረገችም። ሌሎች ወላጆች እንደምትመለከቷቸው እንደነበረ ማለት ልጆቻቸውን ከእንደዚህ አይነት ነገር ለማውጣት እንጂ ልጆቻቸውን ጭራሽ እዛ ነገር ውስጥ ከተው ገና ጭራሽ ያለ እድሜዋ እንደዚህ አይነት ነገር ውስጥ ከታ ስለዚህ ነገር አልነግርም። ስለ እናቴ ማናችሁም እንድታነሱብኝ አልፈልግም። ስለ እናቴ ያታውቃት ነው አንተ ስለ እናቴ እንደምታወራ። እናትሽ አንድ ነገር ልንገርሽ፣ እናትሽ ማለት ሰው የምትበላ አውሬ ናት። ካምበለች ደቀረ። ሲቀጥል ደግሞ አንድ ነገር ልንገርሽ፣ አንቺ በዚህ ሰዓት እንዲህ አይነት ስራ ሳይሆን መስራት ያለብሽ የህፃናት ማቆያ የለም እዛ ነው ለባሽ በዚህ ሰዓት አሁን ስለ ምን ማቆያ እንትን ልለው ልንከባከባቸው ወይስ ስሚ፣ አሁን ልሽ ቀልዱን ተይና የሚጠይቅሽን ታቂቻ በስንት ስራ መልሽልሽ። እሺ ቆይ አሁን በዚህ ሁኔታ ላይ እኔ ቤተሰቦች እንደዚህ አይነት በእንደዚህ አይነት መንገድ ትንሽ ለመቀጠል እየከበደኝ ያለውና ትንሽ አንዴ ካሜራውን አጥፍቼ ትንሽ ማውራት በሚገባት መንገድ ትንሽ ማውራት ስላለብኝ አውርቻት የምመለስ ይሆናል። እስኪ አንዴ ካሜራውን አጥፋ። እንግዲህ ደግሞ ትንሽ ማለት በማዋራት ባለብን መንገድ አዋርተናታል። ስለዚህ ያለውንም ነገር ደግሞ ለመናገርም የምትመልስልን ማመላለስ የሆነ ትንሽ የሆነ ይሄንን በመናገሯ ብዙም አልተገረምኩም። ምክንያቱም ብዙ አይነት ወንጀለኞች ብዙ የሚያወሩትና ብዙ የሚቀበጣጥሩት ነገር አለ። ግን ደግሞ ከዚች ልጅ እድሜና ሁኔታ አንጻር ደግሞ እንደዚህ አይነት ወንጀል ውስጥ መሳተፏ ትንሽ ለአይምሮ ይከብዳል። ምክንያቱም በጣም ይከብዳል። እዚህ ጋር ያለ ፍላጎታቸው እያጣናቸው ያሉ ተማሪዎች አሉ። እዚህ ጋር ደግሞ በገዛ ቤተሰቦቻቸው ደግሞ እየጠፉ ያሉ ሰዎች አሉ። ከነዛ መካከል ደግሞ አሁን አንዷ እሷ ናት ሆነ የተገኘችብኝ። ስለዚህ አሁን እኔ ቀጥታ ወደ ጥያቄዎቼ ነው የምገባው። ትንሽ ከብዶኛል ዛሬ። ይህንን እንድታቁልኝ እፈልጋለሁ። ማለት እስከዛሬ ካገኟቸው ወንጀለኞች መካከል ትንሽ ለየት ያለ ነገር ነው ያጋጠመኝ። ግን ትንሽ
ከበድ ብሎኛል። ይሄን እንድታቁልኝ እፈልጋለሁ። ግን ደግሞ ምንም ነገር ቢፈጠር ደግሞ ወደኋላ እንደማለ ለእናንተም ታውቃላችሁ። እኔም ደግሞ ሁልጊዜም ወደፊት ነው መንገዴን ይዤ መሄደው ከእግዚአብሔር ጋር እና ስለ እናቴም ቸር ወሬና ቸር ነገር እንዲያሰማኝ እጸልያለሁ። እናንተም ከጎን ይሁኑልኝ። አሁን በቀጥታ ይኸውልሽ በተወሰነ መንገድ የተግባባን ይመስለኛል። ስለዚህ ቅድም ስትነግርኝ የነበረውን ለኦዲየንስ ማወቅ ስላለበት ለእኔም እንደ መረጃ የሚጠቅመኝ ነገር ስለሆነ ቅድም ስትነግርኝ የነበረውን ነገር አሁን ታውሪዋለሽ። ማለት ቅድም ከአስተዳደግሽ እንጀምር እስኪ። እንዴት ነበር አስተዳደግሽ? የነበረውን ነገር እስኪ ንገሪኝ። ከእናትሽ ጋር የነበረውንም አባትሽንም በተመለከተ እስኪ ያለውን ነገር ንገሪኝ። ልክ እኔ ከእናቴ ውጭ ማንንም ሳላውቅ ጓደኛ የለኝም፣ እማወራው ሰው የለም፣ ማንንም ሳላውቅ አባቴንም አላውቀውም። ስለ አባቴ ሁሌ ስጠይቃት እናቴ የማይጠቅም ሰው ነው፣ እኔን የማይጠቅምሽ ነው የምትለው እና አንድ ቦታ ላይ አንቆይም። በዛ ምክንያት ነው ሰው ማላውቀው። ማለት አንድ ቤት ውስጥ ቢያንስ ከወራቶች የዘለለ አንቀመጥ። ሁሌ እናቴ ስለ ብር እየነገረች ነው ያሳደገች። ስለ ብር ማለት እስኪ ግልጽ አድርገሽ ንገሪኝ። ማለት ትምህርቴንም እንዳቋረጥ ያደረገችኝ በብር ምክንያት ነው። ማለት በቃ ስለ ብር ነው። በቃ የእሷ ህይወት እንዳለ በብር የተሞላ ነው። ገባክ? ብርና ብር ነው። ሌላ ስለምንም አታስብም። አንዳንዴ ስለኔ እጠራጠራታለሁ። እኔን ራሱ የሆነ ሰዓት ላይ አላውቅም፣ ግን በዛ ምክንያት ነው ጭንቅላቴ እንዲመረዝ ያደረገችኝ እሷ ናት። ስለ ብርና ስለ ብር ብቻ እንዳሰብን ያደረገችኝ። ገባክ? እንጂ እንደሌላው ሰው መማር ምናምን እንትን ብሎኝ አይደለም። ግን እናቴ በጣም የብር ሰው ናት። ቆይ መማር ትፈልጊ ነበረ ነው? ፍላጎት ነበረኝ። እሺ በሰዓቱ መማር እፈልጋለሁ እንዴት ነው የምትይኝ ነገር ልክ አይደለም። እንዴትስ ደግሞ ወንጀል መሆኑን እያወቅሽ አንቺ እንዴት እንደዚህ ለመጋፈጥ ሞከርሽ? ማለት በእናትሽ ብቻ ብትኖር እንኳን የሰፈር ሰው ይኖራል፣ የህግ አካላቶች ይኖራሉ። ለእነሱስ እንዴት ለማሳወቅ አልሞከርሽ? እንደነገርኩህ ከእናቴ ውጭ ማንንም ሳላውቅም አንድ ቦታ ላይ ከወራቶች የዘለለ ስለማንቆይ ሰው አላውቅም። እና እናቴ ከሷ ውጭ ማንም እንደሌለኝ ስለምትነግረኝ እኔም ደግሞ ከሷ ውጭ ማንም እንደሌለኝ አውቃለሁ። ምንም አማራጭ እንደሌለኝ አውቃለሁ። እሷ ባትኖር እኔ የሆነ ነገር እንደምሆን አውቃለሁ። እና ከእኔም ውጭ ማንም እንደሌላት ስትነግረኝ ደስተኛ ሆኜ ነው እንትን ያልኩኝ የነበረው። ማለት እኔ አለው ለሷ ያ ነገር ደስታ ታስበው ማለት ነው። ከእኔ ውጭ ማንም እንደሌላት በነገረችኝ ሰዓት በጣም ደስተኛ ነበር። እኔ ለሷ አሳላሊ ስለሆነ እሺ አሁን ደስተኛ መሆኑ ሌላ ነገር ነው። ግን ደግሞ እስኪ ቆይ ወንጀል እንደምትሰራ መቼ ነው ያወቅሽ አንቺ? እኔ አሁን ቢያንስ 7 ወር 8 ወር ነው ይሄን ስራ ለመጀመሪያ ጊዜ እናንተን እናት የተቀበልኩት ጊዜ ነው የሰራሁት። የመጀመሪያ ጊዜ እስኪ ከ7 ወር በፊት እንዴት ነው እስኪ ስለ ወንጀሉ እስኪ ምን አይነት እናት እንደሆነች በጣም ግራ ነው የሚያጋባው። እስኪ ስለ ወንጀል ውስጥ እንድትሳተፊ በዚህ እድሜሽ እዚህ ወንጀል ውስጥ እንድትሳተፊ ያደረገችበትን መንገድ ንገረኝ እስኪ። ከ7 ወር በፊት የተፈጠረውን ነገር እስኪ ወደዚህ ስራ ይሄንን ስራ ወንጀሉን እንዴት ብላ ነው እስኪ ያሳመነችሽስ? ተሳምነኝ የቻለችው ከብር ውጭ ምንም የሚጠቅመን ነገር እንደሌለ ገባክ? ብር ሲኖርክ ነው ብር ሲኖረኝ መኖር እንደምችል የነገረችኝ። እናም ግን እውነቷ ነው፣ ብር ከሌለ መኖር አልችልም። ገባክ? አሁንም በእንደዚህ አይነት መንገድ ነው የምታምኚው ነው? አዎ። ለምን እንዴ? ያለ ገንዘብ አሁን አንቺ እኮ ገና ብዙ ነገር ማድረግ የምትችይ ሰው ነሽ። ያለ ገንዘብ ምን ማድረግ ይቻላል? ገንዘብን እኮ ገና መፍጠር ትጠጣለህ። ብር ከሌለ ምን ታደርጋለህ እኮ? አሁን እኮ አንቺ እኮ ገንዘብን መፍጠር የምትችይ ሰው ነሽ። ገና ብዙ ስራ መስራት የምትችይ ሰው ነሽ። እንኳን ለራስሽ ይቅርና ለሀገር የምትጠቅሚ ሰው እኮ ነሽ። ገና ብዙ ነገር ይጠብቅሻል እኮ። ምን ነገር ማድረግ የሚቻለው እኮ ብር ሲኖር። አሁን እኮ ማለት ነው በእንደዚህ አይነት ወንጀል በመነካካትሽ እኮ ማለት ነው በቃ ቀጣይ ህይወትሽን የልጅነት ህይወትሽን ከዚህ በኋላ ያለውን ህይወትሽን እኮ እስር ቤት ነው የምታሳልፍ።
ይሄስ እንደሚመጣ እስር ቤት አልገባም። እናት ያለች እናትሽም እኮ አታድንሽም ከዚህ እናት ያለች እኔ በጣም ያለች እኔ እስር ቤት ውስጥ አንድ ቀን እንደማልቆይ እርግጠኛ ነኝ። እኔ በጣም ላንቺ እያዘንኩ ነው አሁን። ምንም ማዘን አያስፈልግም። ለምንድን ነው የምታዝነው? የታውቀኝ ነው የምታዝነው? በጣም እኔ ይሄ ነገር በዚህ እድሜሽ ከዚህ በኋላ እኔ እንጃ እስር ቤት ውስጥ ሆነሽ በማሳለፍሽ በጣም አዝናለሁ። ግን ደግሞ እኔ እስር ቤት አንድ ቀን እንደማልቆይ እናቴ በህይወት ኖራ እኔ እስር ቤት ውስጥ መቼም እንደማልገባ እርግጠኛ ነኝ። 100% እርግጠኛ ነኝ። እንደዚህ በሙሉ ልብሽ እንደዚህ እንድታምኚ አርጋ ከምታንጽሽ ምን አለ ለደህና ነገር ለስራ ለትምህርትሽ ላይ ፎከስ እንድታረጊ ትምህርትሽን በስነ ስርዓት እንድትማሪ የተሻለ ነገር ቦታ ላይ እንድትደርሺ ይጠቅመኛል ነው ይጎዳኝ እናንተ አትነግረኝ ከእናቴ ብታደርግልሽ ምን ይሄው እናትሽ የማይጠቀመችሽ ይሄንን ነው። እናትሽ የጠቀመችሽ እኮ ይሄንን ነው። እንደማልችል ዛሬ ከኔ ጋር እንደምትገናኝ ታውቂ ነበር። ይሄንንስ እናትሽ ለምን አላስቆመችም? እድሜ ለዛ ደነስ እሱን አላውቅም። እሺ አንቺን እንዲጠብቁ በጣም በቃ የተከተሉት ሰዎችስ የት አለ ያዳኑሽ? እሺ እኔ በኔ ቁጥጥር ስር እኮ ነው ያለሽ። ማንም እኮ አላዳነሽም። እስኪ እናትሽስ እስካሁን ለምን አልመጣችም? እናቴ መምጣት አይጠበቅባትም እኮ እናቴ ባለችበት እና ምንም ነገር ማድረግ ትችላለች። እስካሁን ለምን አላደረገችም? እኔ እኮ በአሁኑ ሰዓት የፈለኩትን ላደርግሽ ይችላል። አትችልም። ማንም አያስፈልግሽ። እኔ ግን ይኸውልሽ እኔ እንደምታስቢው አንድ ስልክ ብቻ መደወል እናቴ ጋር የሚጠበቅ ገባ። በእናቴ ላይ ሙሉ እምነት አለ። እሷ እስካለች ድረስ እኔ ምንም መሆን አንቺ እናትሽ ፈጣሪ ነች እንዴ? እቺ እንዴት ነው ያልኩኝ? ያኔ እናቴ ፈጣሪ ናት። ገባ ከፈጣሪም በላይ ይኸውልሽ መተማመን ካለብሽ መተማመን ያለብሽ በፈጣሪሽ ብቻ ነው። እሺ ይሄን ነገር እንድታቂ ፈልጋለሁ። ሲቀጥል ደግሞ ማለት ነው አሁን ከኛ እጅ ሊያስጥልሽ ፈጣሪ ወርዳድልኛል እናቴ ወርዳድልኛል ሊያስጥልሽ የሚችል አንዳችም ኃይል እንደሌለ እንድታቂ ፈልጋለሁ። እናቴ ግን ትችላለች። ለምን እስካሁን መጣችም ከቻለ አንድ ስልክ መደወል የሚጠበቅብኝ ነው። ሲጀመር እኮ እንድናገኛት እንድትደውይ እናደርጋለን። ሲጀመር እሷን ማግኘት ነው የኛ ዓላማ ፍላጎታችን። እሷ ማግኘት ነው በደንብ ነው የምናገኛት። እሺ ወስዳቻለሁ ወደ እሷ። ግን ደግሞ እናቴ ምንም ማድረግ እንደማትችል የምፈልገው ነገር ምንድነው እሷንም አንቺንም አንድ እስር ቤት ውስጥ አስረናችሁ ደግሞ ያን ጊዜ ምን ያህል በእናትሽ ስትተማመኝ እንደነበረ እናትሽ ምንም እንደሆነች እንድታቂ የዛን ያዝልሻል። እናቴ ምንም አይደለች። እናቴ ምንም አይደለች። አሁን ስለ እናቴ እንዳታወራ ማናችሁም ስለ እናቴ መጥፎ ነገር እንድታወሩ አልፈልግም። ማለት እያወራችሁ ነው የምትፈልጉትን እየነገርኳችሁ ነው። ምንድነው የምትፈልጉት? በቃ ስለ እናቴ ግን መጥፎነት እንድታወሩ አልፈልግም። ገባ? እኔ በረከት እቺ ልጅ አሁን በእንትን አይነት መንገድ አለ። እኔ ብዙ ነገር ያለው ታውቃለህ። ሁሉም እዚህ ጋር ያሉትም የክሩ አባላቶችም ያውቃሉ። በጣም ብዙ ጨካኝና በጣም ብዙ ወንጀለኞችን አውቃለሁ። ግን በዚህ ልክ ደግሞ ወላጅ ልጁን ይሄን ያህል ልጁ ላይ ጭካኔ እኔ ሌሎች ወንጀለኞች ልጆቻቸውን ከወንጀሉ አሽሽተው የተደላደለ ኑሮ ምናምን የተመቻቸ ነገር እንደሚያደርጉላቸው ነው አብዛኛው ወንጀለኞችን ማቅ። ምን አይነት እናት ብትሆን ነው የእንጃ የእናትነት እንትኗ ራሱ ያጠራጥረኛል። እቺ በጣም አረመኔ ሆነ ይሰራች በዚህ እድሜዋች ልጅ እንዲህ ካረገቻት እቺ ልጅ አሁን እኛ እጅ ሳትገባ በዚህ ሰዓት እኛ እጅ ባትገባ እና በዚህ ሁኔታ ብታርግ እቺ ልጅ ምን አይነት አውሬ ልጅ ልታረጋት ስለ እናቴ እንደዚህ ልታወራ አልፈልግም። እየነገርኩ ነው። ምን ማለት ነው? እናቴ እኮ ናት። ዝም በይ። ምን ማለት ነው? አንተ ለእናቴ እየተቆረቆርክ እንዳለው እኔ ስለ እናቴ ሲወራ ይደብረኛል። ሲጀምር ካንቺ ያንቺ እናትና የኛ እናት በቃ ለሚዛን ላይ የሚቀመጡ አይነት ሰዎች አይደሉም። ሰሚኛለሽ? ሊሆን ይችላል። የኔ እናት ምናልባት ልትገልጽ ስለምትችል ይኸውልሽ ከዚህ በላይ በቃ አንድ ነገር ልነግራችሁ ፈልገም እንደማውቃለህ። ዝም በይ። ሲጀምር የአንቺ አፍ ለሚዲያም በቂ አይደለም። ከዚህ በኋላ ምንም እንድታወሪ አልፈልግም። ሳሚ እባክህ አሁን ወደ ቦታው የሚወስደንም መንገድ ብቻ የምታሳየን ከሆነች ልጅ ካሳየንና ከዚህ ልጅ ጋር ከዚህ በላይ ማውራት አልፈልግም። አንዴ እኔ ደግሞ ማውራት ፈልጋለሁ። አንተ ስለፈለክ ሰው እኔ ማውራት ፈልጋለሁ። ማውራት መፍትሄ ምንድነው? በቃሽ፣ ሰምኛለሽ። በቃሽ፣ በቃ ከዚህ በኋላ ይኸውልሽ እኔ በቃሽ። እናንተ በፈለጋችሁ ሰዓት ብቻ አይደለም ላወራ የምችለው። መጥፎ ነገር እንዳደርግ አታስገድጂ። መጥፎ ነገር እናንተ ስለሚደርስባችሁ ከዚህ በኋላ ይኸውልሽ የት ነው ያደረግሻት? እናቴን ተቀብለሽስ ወዴት ነው የወሰድሻት?
ወደ ተላኩት ቦታ። የት ነው ያ ቦታ? እዛ ቦታ ላይ ማን የተቀበለሽ? እናቴ ናት። እናትሽ ይዘሽልኝ ነይ ብላሽ ነው? ከዛ እሺ ምንድን ነው የተፈጠረው? ከዛ ምን አረጋችኋት? እዛ ስለተፈጠረው ነገር አላውቅም። ለእናቴ አስረክቤ ተመለስኩ። በጣም እድሜ ለዛ ደነስ በዛ ምክንያት ነው እዚህ የመጣሁት። አሁን በቃ ከዚህ በኋላ በቃ አንቺን እኔ እንጃ ስላንቺ እኔ እንጃ ማውራትም አልችልም በዚህ ሰዓት። ግን ደግሞ አሁን ይኸውልሽ ወደዛ ቦታ ላይ እንሄዳለን። ማድረግ ያለብሽን ነገራቶች እኔ በደንብ እነግርሻለሁ። ምንም አይነት ስህተት አይፈጠርም። ያንን ነገር እንድታደርግ ያደርግሻለሁ። ግን ማለት ነው ስለሚፈጠረው ነገር ትጠየቂያለሽ። ሲጀመር ማለት ነው ዛሬ እንዳያችኋቸው ልፍስፍስ ጠባቂዎች አይደለም ያሉት። እሺ እዛ እንደምታስበው አይደለም። ሲቀጥል ከነሱ ብታልፉ እናቴ በራሷ እጅ ነው የምትገላችሁ። በምንቀጥለው መንገድ እንቀጥላለን። ይኸውልሽ ሰምኛለሽ። አሁን ያንን ቦታ ላይ እንድታሳይኝ እፈልጋለሁ። ወደዛ ቦታ ላይ ምንሄድ ይሆናል። አንተ ህይወትን አትፈልገው፣ ራስን አትፈልገው። ከዚህ በኋላ እንዳታዋሪ የሰማሽ ነው አይደል? ኦኬ እንዴ እሺ ውድ ቤተሰቦቻችን እየተፈጠረ ያለው ነገር ትንሽ በጣም አወዛጋቢና በጣም ግራ የሚያጋባ ነገር ያለው፣ ግን ደግሞ በዛም ሆነ በዚህ እናቴን ለማዳን ወደኋላ የምልበት መንገድ ምንም እንዲፈጠር አልፈልግም። ምክንያቱም አሁን በዚህ ጋር እየተፈጠረውና እየተካሄደ ያለው ነገር በጣም እኔ እንጃ ለማመንም የሚከብድ ነገር ነው። ግን ደግሞ እስኪ አሁን እናቴን እኔ በቃ እኔ እንጃ እናቴን እየራቀችብኝ መሄድ የለባትም። ከዚህ በላይ እናቴ እንድትርቅ አልፈልግም። በቃ እየገባችበት ቦታ ላይ እየገባው ከአንድ ቦታ ወደ አንድ ቦታ እያሸሹብኝ፣ ከአንድ ቦታ ወደ አንድ ቦታ እያንገላቷት ነው የሚገኙት። አላቅም። እስኪ እውነትም እናቴ የጎዳችው ሰው ደግሞ ሞቶም ከሆነ ያለበት ሁኔታም በጣም አሳሳቢ ነው ሲሉም ነበረ። ሞቶም ከሆነ እኔ እንጃ ብዙ የሚጠብቁኝ ፈተናዎች አሉ። እስኪ እነሱን ለመጋፈጥ ደግሞ ወደፊት አብራችሁኝ ሆናችሁኝ እንድታግዙኝ እፈልጋለሁ። እኔ እንጃ አላቅም። በረከት ማለት ያለብህ ነገር ካለ አንተ ለኦዲየንስ ማውራት ያለብህ ነገር ለቤተሰቦቻችን ንገረ። እኔ ትንሽ ውስጤም እየተረጋጋም አይደለም። እንደገናም ደግሞ ከሷ ጋርም ደግሞ ማውራት ያለብኝና መቀጠል ያለብኝ ነገር አለ። ስለ ቦታውም ስለ እናትየውም የተለያዩ መረጃዎችን በደንብ ካለው ሁኔታ ማወጣጣት አለብኝ። እንደገና ጠባቂዎቹንም በደንብ ማናገር አለብኝ። ያለውን ነገር ላጣራ። አንተ ለቤተሰቦቻችን ያለውን ነገር ንገርና ወደዛ ቦታ ላይ እንሄዳለን። እሺ ሳሚ ነይ ተነሻቸው። እንግዲህ እንደተመለከታችሁ ቤተሰቦቼ ማለት እንዳያችሁት ማለት ሳሚም እኔም ቢሆን ማለት ምን መናገር እንዳለብን እንኳን ምን ማውራት እንዳለብን እንኳን ከዚች ልጅ ጋር በጣም ግራ እስኪገባን ድረስ ነው የሆነው ነገር ማለት አላቅም። ቢያንስ እንዲህ ነው ለማለት እንኳን እኮ በጣም ምታንስ በጣም ትንሽ ሆነች ልጅ ነች። ነገር ግን አሁን ላይ ማድረግ የሚገባንን ነገር እኛ እናታችን ጋር ለመቅረብ እናታችን ጋር ለመሄድ እናታችንን ለማግኘት ማድረግ የሚገባንን ነገር በሙሉ ከማድረግ ወደ ኋላ አንልም። እቺ ልጅ ምን አድርጋት እንደሆነ እንዴት አሳድጋት እንደሆነ አሁን ላይ ራሱ ምን አጠጣት እንደሆነ እንኳን የሚታወቅ ነገር የለም። ቤተሰቦች የምታወራው ነገር እንኳን እኮ ምንም ትክክል የሆነ ነገር አይደለም እያወራች የምትገኝ። ያለ ጓደኛ ነው ያሳደገቻት፣ ያለ አባት ነው ያሳደገቻት እያንዳንዱ ነገር። ብቻ ቤተሰቦች አሁን ላይ እኛ ማድረግ የምንችለውን ነገር እያንዳንዱን ነገር አድርገን እናታችን ጋር መቅረብ በምንችለው መልኩ እንቀርባለን ማለት ነው። አሁን ላይ እንግዲህ ያው ከካሜራ ጀርባ ግዴታ እያንዳንዱን ነገር ለካሜራ ማሳየት ስለማይጠበቅብን ነው። ከካሜራ ጀርባ የተፈጠሩ ነገሮች አሉ። እቺ ልጅ እንድታወራ ለማድረግ ካሜራ ጀርባ ብዙ ነገር አድርገን ነው እዚህ ጋር ያመጣናል። ለእናንተ ደግሞ ማሳየት ያለብን ነገሮች ስላሉ ለማሳየት ነው ቤተሰቦች። እናንተ ያላያችሁት ብዙ የተፈጠሩ ብዙ ነገሮች አሉ። ያው ቅድም ሳሚም ነግሯችኋል። ዛሬ ላይ ሽጉጥ እስከመመዘዝ ነው የደረሰብን። እሷን ለመያዝ በሄድንበት ወቅት እንግዲህ አብረዋት የመጡ ብዙ ሰዎች ነበሩ። ፓርክ አካባቢ ነበር የያዝናት እና እዛም በያዝናት ወቅት እንግዲህ ብዙ ሰዎች ነበሩ። የኛም የክሩ አባሎች ብዙ ሰዎች ነበሩ። ነገር ግን የኛ የክሩ አባሎች እንግዲህ እንደምታውቋቸው ጠንካራ ስለሆኑ እያንዳንዱን ማድረግ የሚገባቸውን ነገር በደንብ ጠንቅቀው ስለሚያውቁ
ምንም አይነት ነገር ሳይፈጠር እያንዳንዱን ነገር በቁጥጥራችን ስር እንድናውለው አድርገናል ማለት ነው። ያንንም ቪዲዮ ያልቀረጽንበት ምክንያት ቤተሰቦች ያው ታውቃላችሁ ፐብሊክ ቦታ ላይ ማለት ብዙ ሰዎች የሚገኙበት ቦታ ላይ ስለሆነ ነው ይሄ ነገር የተፈጠረው። የህግ አካላትም እንግዲህ መጨመር ባለብን ልክ ጨምረን የክሩ አባሎቻችንንም አደራጅተን እዛ ቦታ ላይ ሄደን ይሄን ነገር አድርገናል ማለት ነው። እንግዲህ ከዚህ በኋላ ደግሞ የሚጠበቅብን ነገር ምንድነው? እቺ ሴት እንግዲህ እንዳለችን ከሆነ እናታችንን የወሰደቻት ቀጥታ ለእናቷን አስረክባ የሰጠቻት ማለት ነው። እኔ አላቅም እዚህ ስራ ውስጥ ልጇን ስታስገባ በጣም ስለምታምናት ይሁን ሌላ ሰዎችን ስለጠረጠረች ይሁን ልጇን እዚህ ነገር ውስጥ ያስገባቻት ምን እንደሆነ ሐሳቡ አላቅም። ልጅቷ እንደነገረችን ከሆነ ገንዘብና ገንዘብ ነው አላማዋች ሴት ትምህርት ምንም እንደማይጠቅማት ምንም እንደማያስፈልጋት እያንዳንዱ ነገር ህይወቷን የሚቀይረው ህይወቷን የሚያሻሽለው ገንዘብና ገንዘብ እንደሆነ እየነገረቻት ነው ማለት ነው ወደዚህ ስራ ያስገባቻት። ነገር ግን በዚህ ማለት በዛ እኛ እንግዲህ ማድረግ የሚገባን ነገሮች እናደርጋለን ቤተሰቦቼ። እናታችንንም በእጃችን ማስገባት ባለብን ልኩ ለማስገባት ጥረት እናደርጋለን። በተጨማሪም እንግዲህ ከዚህ ነገር ሁሉ ያለች አረመኔ የሆነች አውሬ የሆነችውን ሴት እጃችን አስገብተን የእጇን እንድታገኝ እናደርጋለን። በተጨማሪም እቺን ህፃን እንግዲህ ትንሽ ልጅ ነች በጣም ምን እንዳደረገቻት የምናውቀው ነገር የለም። ነገር ግን እሷን ብትሆን ባጠፋችው ልክ መቀጣት ባለባት ልኩ የምትቀጣ ይሆናል። በተጨማሪም እንግዲህ ያው እኛ ቅጣትም በተጨማሪኛ ስብዕና ያለን ሰዎች ስለሆነም ቤተሰቦች እቺ ልጅ መማር ስለሚኖርባት በተቻለን መጠን ማረሚያ ውስጥም ገብታ ሊሆን ይችላል ብቻ መደረግ ያለበት ነገር ተደርጎ እቺ ልጅ ነገ ላይ ጥሩ ደረጃ ላይ መድረስ ስላለባት ከእናቷ ስራ ውጪ መሆን ስላለባት ማድረግ የሚገባንን ነገር አድርገን ቤተሰቦቼ እቺ ልጅም ወደ ኖርማል ወደ ትክክለኛ ሰውነቷ እንደምንመልስላት በዚሁ አጋጣሚ ቃል ልገባላችሁ ፈልጋለሁ ማለት ነው ቤተሰቦቼ። እንግዲህ በቀጣይ እንግዲህ ያሉንን ነገሮች አጠናክረን ቀጥታ ወደ እናታችን ነው የምንሄደው። አሁን እናንተን ያው መናገር ስላለብኝ ነው አሁን ላይም ከኋላ የቆየሁት ማለት ነው ቤተሰቦቼ። ስለዚህ ያው ሁሌ እንደምላችሁ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንድትጀምሩ ፈልጋለሁ። በተጨማሪም ደግሞ ቤተሰብ የሆናችሁ ሰዎች ያው ሁሉ ጊዜ እንደምታደርጉት በጸሎታችሁ እንድታግዙኝ ፈልጋለሁ መጀመሪያ ደረጃ ላይ። ሲቀጥል ደግሞ እኛን የምታግዙበት መንገድ እንግዲህ ሌላኛው መንገዳችሁ እናንተ ሼር በማድረግ ነው ቤተሰቦች። ይሄን ቪዲዮ ሼር በማድረግ ቻናሉን ሼር በማድረግ ቻናሉን ከፍ እንዲል በማድረግ ነው የምትተባበሩን ማለት ነው ቤተሰቦች። ታውቃላችሁ ይሄን ነገር በማድረጋችሁ ደግሞ በአንድ ድንጋይ ሁለት ወፍ እንደማለት ነው። ይሄን ቪዲዮ ሼር ስታደርጉ የሚያየው ሰው ይጠቀማል፣ በተጨማሪ እኛንም ትጠቅሙናላችሁ ማለት ነው። ለብዙዎች እንድንደርስ ታደርጉናላችሁ ማለት ነው ቤተሰቦች። ይሄን እንድታደርጉ ፈልጋለሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ቸር ቆዩልኝ።